ሰላም ጤና ይስጥልን ውድ የዞዴ ሄልዝ ቻናል ተከታታዮች ሰላም እንዴት ናችሁ? እኔ በበኩሌ ደህና ነኝ። ሁላችሁም እንኳን በሰላም መጣችሁ። ለማይግሬን ራስ ምታት የተፈጥሮ እና የቤት ውስጥ መፍትሄዎች ምንድናቸው የሚሉትን ነገሮች እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ማይግሬን ምንድን ነው? ማይግሬን ራስ ምታት ብዙውን ጊዜ በአንደኛው የጭንቅላቱ ክፍል ላይ ከባድ የመምታት ህመም ወይንም ደግሞ የመደንዘዝ ስሜት ሊያስከስት ይችላል። ማይግሬን ጥቃቶች ከሰዓታት እስከ ቀናት ሊቆዩ ይችላሉ እና ህመሙ በጣም ከባድ ከመሆኑ የተነሳ በዕለት ተዕለት እንቅስቃሴም ውስጥ ጣልቃ ይገባል። አንድ ሰውም ሊያጋጥመው ይችላል የማስታወክ ስሜት እና ለብርሃን ድምፅ እና ማሽተት፣ ትብነት፣ እንደ ሆርሞን ለውጦች፣ አንዳንድ ምግቦችና መጠጦች፣ ውጥረት እና የአካል ብቃት እንቅስቃሴ የመሳሰሉ ማይግሬንን የሚያስከትሉ በርካታ ምክንያቶች ናቸው። የማይግሬን ጥቃቶች ክብደት ከሰው ወደ ሰው ይለያያል። የማይግሬን ራስ ምታት አይነቶች ምንድን ናቸው? ማይግሬን ከዋይ እና ማይግሬን ያለ አውራ ተብሎ ይታወቃሉ። ሌሎቹ ደግሞ የአእምሮ አውራ፣ ወቅታዊ ስር የሰደደ ማይግሬን፣ ያለ ራስ ምታት፣ የሆድ ማይግሬን፣ የወር አበባ ማይግሬን፣ ቬስቲቡላር ማይግሬን፣ የአይን ወይም ደግሞ የሬቲናል ማይግሬን ተብሎ ይታወቃሉ። የማይግሬን ምልክቶች ምንድን ናቸው? ዋናው የማይግሬን ምልክት ራስ ምታት ነው። ብዙውን ጊዜ ሰዎች ህመሙን እንደ መመታት ወይንም ደግሞ እንደ መምታት ይገልጻሉ። እንደ አሰልቺ ህመም ሊያስጀምር ይችላል። ይህም ወደ መምታት ወደ መለስተኛ፣ መካከለኛ ወይንም ደግሞ ከባድ፣ ካልታከመ ራስ ምታት ከመካከለኛ እስከ ከባድ ሊሆን ይችላል። ህመም ከጭንቅላት አንድ ጎን ወደ ሌላው ሊለወጥ ይችላል፣ ወይም የፊት ወይንም ደግሞ የጭንቅላት ጀርባ ላይ ተጽዕኖ ሊያሳድር ይችላል። እንዲሁም መላውን ጭንቅላት ሊጎዳ ይችላል። አንዳንድ ሰዎች በአይናቸው ወይም በቤተ ሌሎች የማይግሬን ራስ ምታት ምልክቶች የሚከተሉትን ያካትታል። ለብርሃን ጫጫታና ሽታ፣ ትብነት፣ ማስታወክ እና ማቅለሽለሽ፣ የሆድ ህመምና የምግብ ፍላጎት ማጣት፣ በጣም ሞቃት ወይንም ደግሞ ቀዝቃዛ ስሜት፣ ፈዛዛ የቆዳ ቀለም፣ የድካም ስሜት፣ መፍሰስ እና ብዥ ያለ እይታ፣ ማስቀመጥ፣ ትኩሳትና የመሳሰሉት ሊሆኑ ይችላሉ። የህክምና ባለሙያ መቼ መፈለግ አለብን? ማይግሬን ራስ ምታት ብዙ ጊዜ የማይታወቅና ያልታከመ ነው። የማይግሬን መደበኛ ምልክቶች እና ምልክቶች ካሉ ህክምና እና ማይግሬን ለመቆጣጠር መንገዶችን ለመወያየት ከሐኪም ጋር ቀጠሮ ይያዙ። የሚከተሉት ምልክቶች እና ምልክቶች አንዱን ካጋጠሙት የበለጠ ከባድ የጤና ችግርን ሊያመለክት የሚችል ከሆነ ወዲያውኑ የህክምና ባለሙያዎችን ይፈልጉ። ድንገተኛ ከባድ ራስ ምታት፣ ከጭንቅላት ጉዳት በኋላ ራስ ምታት፣ ከ50 ዓመት በኋላ አዲስ የራስ ምታት፣ አንገቱ ደንዳና ራስ ምታት፣ ትኩሳት፣ ግራ መጋባት፣ ድርብ እይታ፣ የሚጥል በሽታ፣ በማንኛውም የሰውነት ክፍል ላይ የመደንዘዝ ወይንም ደግሞ የድካም ስሜት፣ በድካም፣ በጭንቀት፣ በሳል ወይንም በድንገተኛ እንቅስቃሴ የሚባባስ ስር የሰደደ ራስ ምታት ካጋጠሙት የህክምና ባለሙያ ማግኘት አለበት። የማይግሬን ራስ ምታት መንስኤው ምንድን ነው? የማይግሬን ራስ ምታት መንስኤዎች ሙሉ በሙሉ አልተረዱም። ነገር ግን የጄኔቲክስ እና የአካባቢ ሁኔታዎች ሚና ይጫወታሉ። የአንጎል ግንድ ለውጦች እና ከትሪሚናል ነርቭ ጋር ያለው መስተጋብር ዋና የህመም መንገድ ሊሆን ይችላል። ምናልባት በአንጎል ኬሚካሎች ውስጥ አለመመጣጠን ሊኖር ይችላል። በነርቭ ስርዓትም ላይ ህመምን ለመቆጣጠር የሚረዳውን ሴሮቶኒንን ጨምሮ ማይግሬን ቀስቃሾች አሉ። ከነዚህም መካከል በሴቶች ላይ የሆርሞን ለውጦች ልክ እንደ የወር አበባ ጊዜ በፊት ወይንም በወር አበባ ወቅት የኤስትሮጅን መለዋወጥ፣ እርግዝና እና ማረጥ፣ እንደ የአፍ ውስጥ የእርግዝና መከላከያ መሳሰሉ የሆርሞን መድኃኒቶች፣ እንደ አልኮል በተለይም ወይንም እነ ከፍተኛ መጠን ያለው ካፌን መጠጣት፣ ውጥረት፣ ደማቅ ብልጭ ድርግም የሚሉ መብራቶች እና ከፍተኛ ድምፆች፣ ከሽታዎች ኃይለኛ ሽታዎች፣ ቀጭን ቀለምና ማጨስ፣ እንቅልፍ ማጣት ወይንም ከመጠን በላይ እንቅልፍ፣ ማንኛውም አይነት ከባድ የአካል ብቃት እንቅስቃሴ፣ የአየር ሁኔታ ለውጥ፣ ያረጁ አይብ እና ጨዋማ እና የተሰራ ምግብ፣ በብዙ ምግቦች ውስጥ የሚገኙት እንደ ጣፋጭ። የማይግሬን ራስ ምታት ለማከም ተፈጥሯዊ የቤት ውስጥ መፍትሄዎች ምንድን ናቸው? የማይግሬን ራስ ምታት ለማከም የሚከተሉት ተፈጥሯዊ እና የቤት ውስጥ
መፍትሄዎች በማይግሬን ጥቃት ለሚሰቃዩ ሰዎች የተወሰነ እፎይታ ሊሰጡ ይችላሉ። የመጠጥ ውሃ ሊረዳ ይችላል። ድርቀት የማይግሬን ራስ ምታት ያነሳሳል። በጥሩ ማይግሬን ድግግሞሽ እና በደካማ እንቅልፍ መካከል ያለውን ትስስር እንደሚያሳየው ጥሩ እንቅልፍ ማግኘት ህመምን ለማስታገስ በተወሰኑ ጣቶች እና የሰውነት ነጥቦች ላይ አኩንቻ እንደ ጥልቅ አተነፋፈስ ልምምዶች፣ ማሰላሰል፣ የሙዚቃ ህክምና እና ዘና የሚያደርግ እንቅስቃሴዎች ያሉ የጭንቀት አስተዳደር ዘዴዎች። አዘውትሮ መታሸት እንደ ለውዝ፣ ኦትሜል፣ እንቁላል፣ ወተት፣ ሰሊጥ ዘር፣ የሱፍ አበባ ዘር፣ ካሼ፣ የኦቾሎኒ ቅቤ የመሳሰሉ በማግኔዥየም የበለጸጉ ምግቦችን መመገብ። ለጭንቀት ራስ በራስ የመቆጣጠር ምላሾችን ለመቆጣጠር የሚረዱ የመዝናኛ ዘዴዎችን መሞከር። በማይግሬን ምክንያት የሚፈጠር የማቅለሽለሽ ስሜትን ለማስታገስ ዝንጅብል መጠቀም። በአካባቢው ፔፐርመንት ዘይት በመተው ማይግሬን ሊያስከትሉ የሚችሉ ምግቦችና መጠጦችን ማስወገድ። ህመሙን ለማስታገስ የላቬንደር ዘይት ወደ ውስጥ መተንፈስ። ማይግሬንን እንዴት መከላከል ይቻላል? መድኃኒቶች በተደጋጋሚ የማይግሬን ጥቃቶችን ለመከላከል ይረዳሉ። ዶክተሩ ለተፈጥሮ ህክምናዎች ጥሩ ምላሽ የማይሰጡ ለተደጋጋሚ ለረዥም ጊዜ የሚቆይ ወይም ለከባድ ራስ ምታት የመከላከያ መድኃኒቶች ሊመክር ይችላል። የመከላከያ መድኃኒቶች ማይግሬን ድግግሞሽን፣ የጥቃቶቹን ክብደትና የቆይታ ጊዜን ለመቀነስ ያለመ ነው። ማይግሬን ፈታኝ ሊሆን ይችላል፣ ነገር ግን በሐኪሙ የታዘዘ ትክክለኛ ህክምና ሊታከም ይችላል።